ክብራትና ክብራን አድማጭ ተመልካቾቼ ይህ ተስፍሽ ሚዲያ ነው። ምን ሆኛለሁ የሚለውን መጽሐፍ ክፍል 4 ይዤ ቀርቤያለሁ። አቅራቢ ተስፋዬ አለሙ። ምን ሆኛለሁ? ይህ የአንቺ ታሪክ ነው። ለምንድነው በግንኙነት በህይወት በትዳር ውስጥ ማድረግ የማንፈልገውን የምናደርገው? ለምንድነው መኖር የማንፈልገው ህይወት ውስጥ ያለነው? ትዕግስት ዋልታ ንጉስና ቴዎድሮስ ተክለአረጋይ እንዳዘጋጁት ምን ሆኛለሁ? ኪነ ጥበባችን ያሳመመው ፍቅር፣ የታመመ ፍቅር መነሻው የታመመ ቤተሰብ ወይም የታመመ ግንኙነት ነው ብለናል። እንዲሁም ደግሞ በዘመናችን ሰዎች ፍቅርን ከየት ነው የሚማሩት ብለን መፈተሽ ይኖርብናል። በዋነኝነት ቀዳሚዎቹ የፍቅር መምህራኖቻችን ወላጆቻችን ናቸው። የወላጆቻችን ፍቅር የታመመ ሲሆን እኛም እንታመማለን። የእነሱ ፍቅር ጤናማ ሲሆን እኛም ጤናማ የመሆን እድላችን ሰፊ ይሆናል። ቀጥሎ ደግሞ ፍቅርን እንደየሃይማኖታችን ከቅዱሳን መጻሕፍትና ከሃይማኖት መምህራን እንማረዋለን። ከዚያ በኋላ ዋነኛዎቹ ስለ ፍቅር የሚሰብኩን ደግሞ ሙዚቃ፣ ፊልም፣ ድራማ፣ ልብ ወለዶች ናቸው። እነዚህ የኪነ ጥበብ ዘርፎች ፍቅርን እንዴት ነው የገለጹት? እኔ ወድሃለው ያንተ ፍቅር የታል? አንዳንድ ቀንማ ይሻላል ውሽማ። ብትበድለኝም አፈቅርሃለው፣ አንቺ ባትታመኝም እኔ እታመንሻለሁ። ለፍቅር ተጎዳው በፍቅርሽ ተቃጠልኩ አይነት ሙዚቃዎች ምንድነው ስለ ፍቅር የሚነግሩን? ስለ ፍቅር ምን ያስጠብቁናል? አሁን 13 ወይም 14 ዓመት የሆነው ልጅ መጀመሪያ ስለ ተቃራኒ ጾታ ፍቅር ማን ነገረው? ማንነቱን ማን ሰጠው? ፊልም፣ ዘፈን፣ ግጥም፣ ድራማ፣ የፊልም ማስታወቂያ፣ የቴሌቪዥን ማስታወቂያ፣ ልብ ወለድ ድርሰቶች እነዚህ ናቸው። እነዚህን እያየ አድጎ ነው ፍቅር ማለት ይሄ ነው ለማለት የቻለው። ፍቅርን በትምህርት ቤት አይማረውም። ወላጆችም ብዙውን ጊዜ በዚህ ዕድሜው ስለ ወንድና ሴት ፍቅር ሊወራለት አይገባም ስለሚሉ ሊሆን ይችላል አይነግሩትም። ፍቅር አፍ አውጥቶ ሲናገር የምናየው ኪነ ጥበቡ ላይ ነው። ግን እንዴት ነው የሚናገረው? እንዴት ነው እንዲናገር የተፈለገው? ስለምን አይነቱ ፍቅር ነው የሚናገረው? ከአንቺ ጋር አድሬ ሲነጋ ልሙት የሚል ዘፈን ምንድነው ለአድማጩ በተለይም ለታዳጊው አድማጭ የሚያስተላልፈው? ከሷ ጋር አድሮ ሲነጋ መሞትን ምን አመጣው? ገጣሚው የሐሳቡን መነሻና ሊያስተላልፍ የፈለገው መልእክት ምንም ይሁን ከአንቺ ጋር አድሬ ሲነጋ ልሙት ፍቅር ነው የሚገልጸው። ፍቅር የአንድ ሌሊት አብሮ ማደር ጉዳይ ነው አይደለም፣ ሊሆንም አይገባም። መጽሐፍ ቅዱስ ፍቅር ዘላለማዊ መሆኑን እየነገርን ነው ያደግነው። ሙዚቃው ደግሞ ከዘላለማዊነት አውጥቶ የአንድ ሌሊት ጉዳይ ሲያደርገው ይታያል። የአንድ ሌሊት ጉዳይስ ፍቅር ነው? ወሲብን ነው ፍቅር ያልነው? እንዲህ ያሉ የተተረማመሱ አገላለጾች ከያንያኑ ምንም አስበው ይስሩት ተደራሲው ጋር መንገዳቸውን ስተው ይደርሳሉ። ከዚያም ፍቅር ማለት ይሄ ነው የሚል ትርጉም ያሰጣሉ። አንድ ደንበኛዬን ላንሳ እዚህ ጋር። ወደ ምክክር ሥራ እንደገባው አካባቢ ነው ያገኘሁት። ደንበኛዬ ከፍቅረኛው ጋር ተጣልቶ ነው የመጣው። ብዙ ምክክር አድርገን ተረጋግቶ እንለያያለን። በሚቀጥለው ሲመጣ ግን ያው የበፊቱን ሆኖ በስሜት ተሞልቶ ይመጣል። ለምን እንዲህ እንደሚሆን ያሳስበኛል። ጥሩ ሆኖ ሄዶ ለምን በድብታ ተለውጦ ይመጣል? ከተለያየን በኋላ ምን የማድረግ ልማድ አለው? ጠየቅኩት። ሙዚቃ ሰማለሁ አለ። የሚሰማው ሙዚቃና እሱ የገጠመው ነገር አልገናኝ ብሎታል።
የሚሰማው ሙዚቃ በሙሉ በጣም የሚያስፈራ ሆኖበታል። ፍቅር በጣም ኃያል የሆነ ከአቅም በላይ የሆነ የሚቀብርህ የሚሰብርህ አይነት ሆኖ ነው በሚሰማው ሙዚቃ ውስጥ የተገለጸው። ፍቅርን ህመም የሚያደርግብን ሙዚቃ ይበዛል። ፍቅር እኮ ሊያድስህ ይገባል። ፍቅር ጤነኛ ሊያደርግ ነው የሚገባው፣ ሊያሳምምህ አይደለም። በፍቅር ምክንያት የምታመም የምጎሳቆል የምሞት ከሆነ ለመታመም ለመጎሳቆል ለመሞት ነው ማለት ነው ወደ ፍቅር የምገባው። መጽሐፍ ቅዱስ ላይ የተጠቀሰው ታጋሹ፣ ሰጪው፣ የሚያድሰው ዘላለማዊ የሚያደርገው ፍቅርስ እንግዲህ የቱ ነው ትክክለኛው ፍቅር? ይሄ ደንበኛችን ከእኔ ጋር ከተለያየ በኋላ እዚህ ውስጥ ነው የሚገባው። ሙዚቃ ላይ የሚሰማውና እሱ ያጋጠመው ፍቅር አልገናኝ እያለው ግራ መጋባት ውስጥ ይገባል። ሙዚቃና ፊልሞቻችን ፍቅርና ህመምን ቀላቅለውታል። ፊት ነሳህሽኝ፣ ጀርባህን አዞርክብኝ፣ ጠላኸኝ፣ ግን ይህም ሁሉ ሆኖ እኔ ወድሃለው ነው የሚለው ሙዚቃችን ፍቅርን ሲገልጸው። ይሄ ማለት አንተን ስለ ፍቅር የተሳሳተ ትርጉም እንድትይዝ የሚያደርግ ነው። ፍቅር ማለት ያኛው ወገን ባይፈልገኝም መፈለግ ነው። ፍቅር ማለት ለሚወዱት ሰው መጎዳት ነው። ፍቅር ማለት አንዱ የበላይና ተፈላጊ፣ ሌላው ደግሞ የበታችና ተለማማጭ መሆን ማለት ነው። ፍቅር ማለት እያልክ ብዙ የተሳሳቱ ትርጉሞችን ሰጠዋለህ። ፊልሞቻችን ተመልከቱ። በፍቅር ስም ብዙውን ጊዜ የሚያሳዩን ምንድን ነው? ደስታ ነው ሐዘን፣ ሳቅ ነው ለቅሶ፣ አንድነት ነው መለያየት። ብዙዎቹ ላይ መለያየት፣ ህመም፣ ለቅሶ፣ ስቃይ፣ ጭንቀት ይበዛበታል። ያን ሁሉ አልፎ ለፍቅር ዋጋ መክፈልን ሊያሳይ ይችላል። ተለያይተው አልቅሰው ተጨንቀው በመጨረሻ ላይ ሊታረቁና ሊተቃቀፉ ይችላሉ። ብዙ የሀገራችን ፊልም እንደዚያ ነው። ታሪኩን ለማራመድና ተመልካችን ስሜት ውስጥ ለመክተት ሊሆን ይችላል። ከፍቅርና ሳቅ ይልቅ መለያየትና ሐዘን ላይ ትኩረት የሚያደርገው በመከራ ውስጥ አልፈው በታሪኩ መጨረሻ ላይ ሊተቃቀፉ ይችላሉ። የሚያስተላልፉት መልእክት ላይ ለውጥ አያመጡም። ፍቅር ማለት ብዙ ሐዘንና ጥቂት ደስታ ነው የሚል መልእክት ምንድን ነው የሚያስተምረን? ፍቅር ማለት የምትሰጥና የምትቀበልበት፣ በጋራ እኩል የምታድግበት፣ አቅምን የበለጠ እንድታወጣ እንድታድግ ማድረግ አለበት። ፊልሞች ግን እሱን አይደለም የሚያሳዩት። ብዙውን ጊዜ ተገንብቶ መፍረስን ነው የሚያሳዩን። መውደቅን ነው፣ ወደ ታች መጎተትን ነው፣ ስቃይን ነው። እኔም እዚህ ዓለም ውስጥ በገባሁ ብለህ እንድትማልል አይደለም የሚያደርጉ። በፊልሞቻችን ሲገለጽ ጥሩ ፍቅር ማለት ትልቅ መሰናክል ያለው ማለት ይሆናል። ይህ የሚሆነው ደራሲያኑ የተመልካቹን ስሜት ሰቅዘው ለመያዝና እስከ መጨረሻው አብሯቸው እንዲጓዝ በመፈለግ ሊሆን ይችላል። ሲነሱ እስቲ የፍቅርን ጎጂነት እናሳይ ብለው እንዳልሆነ ይታወቃል። ያም ሆኖ ግን ፍቅር ማለት አባጣ ጎርባጣ መሰናክልና እንቅፋት የማያጣው ከሳቅ ቀጥሎ እንባ የሚከተለው አድርገው ነው የሚያሳዩን። ዓላማው ለእኛ አይጠቅመንም፣ ያየነውን ነው የምናምነው። ስናይ ደግሞ ከደስታ ሐዘን በልጦ ነው። ስለዚህ ፍቅር ማለት በብዙ ስቃይ የተለወሰ ትንሽ ደስታ ነው ብለን ብንደመድም አይፈረድብንም። ፍቅር ማለት አበባ በአበባ ነው እያልን አይደለም። ፍቅር ውስጥ መሰናክልና ችግር፣ ሐዘን፣ ሞት የለም እያልንም አይደለም። አሉ፣ ግን እነሱ ሁሉ ተመርጠውና በዝተው ነው የሚሰጡት እውነታውን እስክንስተው ድረስ። የፊልም ጽሑፍ በባህሪው ዝርዝር ውስጥ አይገባም። አድጎ ለጋብቻ ሲደርስ እንጂ ብዙውን ጊዜ እንዴትና በምን ሁኔታ ውስጥ እንዳደገ አያሳየንም። የፊልም ተፈጥሮ እዚያ ዝርዝር ውስጥ እንዲገባ አይፈቅድለትም። ስለዚህ ገጭ ብሎ ዛሬ ላይ ያመጣሃል። ድንገት አንዱ ቆንጆ ሲወዳትና
ለቀለበት ሲያዘጋጃት ወይም ሲያገባትና ሲለያዩ ነው የሚያሳይህ። ፍጥን ፍጥን ማለት ተፈጥሮ ነው የፊልም ደራሲው የፈለገው ጋር እንጂ ገጸ ባህሪው የተወለደችበትና የሚያድግበት ጊዜ ላይ አይሄድም። እድገቱንና የእድገቱን መንገዶች አያሳይህም። በፊልም ውስጥ ገጸ ባህሪያቱ ድንገት ዱብ ብለው ነው ታሪኩ የሚጀምረው። አልፎ አልፎ ወደ ኋላ መለስ እያለ ማንነታቸውን ሊያሳየን ሊሞክር ይችላል። ዝርዝር ውስጥ ግን አይገባም። ዝርዝሩን የሚያሳየን የዛሬ ማንነታቸውን፣ ፍቅርና ጠባቸውን ነው። እንዴት መጥተው ለዚህ ታሪክ በቁ አይታወቅም፣ ወይም የሚታወቀው በመጠኑ ነው። ፍቅር ማለት ጠብ ሲመጣ መጠጥ ቤት ውስጥ አልኮል እየጠጡ ማምሸትና ማደር ነው። ፍቅር ማለት ወደ ተዉት ሲጋራ መመለስ ነው። ፍቅር ማለት ትራሱ እስኪርስ ማልቀስ ነው፣ መደበር ነው። ይህን ሁሉ ዋጋ የምትከፍለው አልበላም አልጠጣም የምትለው ለማን ነው? ለፍቅር ነው። ፍቅር ማለት ዋጋ የምንቀበልበት ሳይሆን ዋጋ የምንከፍልበት ነው። ይህ ማለት ሰዎች በፍቅር ግንኙነታቸው ወቅት ሻካራ ሲፈጠር አያዝኑም፣ አያለቅሱም ማለት አይደለም። ግን እሱን አጉልተን ማሳየት የለብንም። በእውነታው መሳ ለመሳ ነው መሆን ያለበት። የሁለቱን ቁርኝት፣ ጽናት፣ ፍቅር ሁለቱ የሚያገኙት አብረው የሚያድጉበትን ነው ማሳየት ያለብን። ይህን ቢያደርጉ ፊልሙ ተመልካች እንደማያገኝ አውቃለሁ። ግጭትና ውጣ ውረዱን የሚያበዙት ተመልካች ለማግኘት እንደሚያደርጉትም እረዳለሁ። ለፊልም ሥራ ድርሰቱን ለማሰናሰል ተመልካች ለማግኘትና ፊልሙን ፊልም ለማድረግ ግጭት አስፈላጊ መሆኑን እገነዘባለሁ። እያልኩ ያለሁት ይህ አስፈላጊ የምንለው ዓላማ ዋናውን አስፈላጊ ነገር ወስዶታል ነው። በዳይ፣ ተበዳይ፣ ሴራ፣ ክፋት፣ ተንኮል በፊልም ውስጥ የተመልካችን እይታ የሚሰጡ ናቸው። እነሱ ግን ሰላምን፣ መረጋጋትን፣ እርካታን፣ አብሮነትን ከፍቅር ውስጥ ነጥቀው ወስደውታል ነው እያልኩ ያለሁት። ምስጢር ነው። ብዙውን ጊዜ በታመመ ቤተሰብ ውስጥ የሚያድጉ ልጆች ቤት ውስጥ ግጭት፣ ስድብ፣ ድብድብ እየኖረ ይህ ሁሉ የቤተሰቡ ምስጢር ሆኖ የውጭ ሰው ስለ ቤተሰቡ ሌላ ማንነት እንዲያውቅ ተደርጎ ሲገለጽ እያዩ ያድጋሉ። ልምምዳቸው ይሄ ነው። ስለዚህ ሲያድጉና እነሱም ትዳር ሲይዙ ይህንኑ ነው የሚደግሙት። ብዙዎቻችን ልጅነታችን ነው የምንኖረው፣ ወይም ደግሞ ብዙዎቻችን ትልቅነት ውስጥ ልጅነታችን አለ አይደል የሚባለው። በታመመ ቤተሰብ ውስጥ የሚያድጉ ልጆች ሁልጊዜ ወደ ውጭ ሲወጡና ከቤተሰቡ አባል ውጭ ያለ ሰው ሲያገኙ የሚያጠልቁት ጭምብል አላቸው። ካደጉ በኋላ ፌስቡክ ላይ ሲወጡ ደህና ነን፣ እኔና ባሌ ሚስቴ እንዋደዳለን፣ ልጆቼን እወዳቸዋለሁ የሚል ትርጉም የሚሰጡ ፎቶዎችን መለጣጠፍ ያበዛሉ። በአካል ብታገኛቸውም ይህንኑ ነው የሚሉ። ውዴ፣ ማሬ፣ ኑሪልኝ፣ ኑርልኝ፣ የኔ ምርጥ ባል ወይም ውዷ ሚስቴ አይነት ቃላትን ደጋግመው መጠቀም ያዘወትራሉ። በትዳራቸውና በቤተሰባቸው ጉዳይ ሳይጠየቁ ይመልሳሉ። ትዳራችሁ እንዴት ነው ስትላቸው ነው ገና ገነት እንደሆነ የሚነግሩ። በስሜት ግን ሁለቱም ቤታቸው ውስጥ ላይኖሩ ይችላሉ። ፍቅራቸውን በመግለጽ በአደባባይ የሚገላለጡ ሰዎች ሁሉ ችግር አለባቸው እያልን ግን አይደለም። ይኸውልህ እነዚህ ሰዎች የማይኖሩበትን የሚናገሩት መዋሸት ፈልገው አይደለም። የራሳቸው የተደበቀ ሕመም ስላለባቸው ነው። እንዲህ እንዲሆኑ ተደርገው ስላደጉ ነው። አሁንም መረዳት ያለብን ሁላችንም የቤታችንን ጉዳይ እያወጣን አደባባይ ላይ እናሰጠዋለን ማለት አይደለም። እውነት ነው። የተባለውን ሁሉ ለሁሉም እንናገራለን ማለት አይደለም።
ከሌሎች የምንደብቀው ምስጢር የለም ማለትም አይደለም። እነዚህ ግን የሆነውንና የሚገልጹት ጥግ ለጥግ ነው። ቤት ውስጥ ጥግ ድረስ ችግር አለ፣ ውጭ ላይ ደግሞ ጥግ ድረስ ሰላም መሆኑን ያወራሉ ማለት ነው። የአንደኛው ክፍለ ዘመን ማንነት መደበቂያና ሌላኛውን መልካችንን የሌለንን ጭምር ማሳያዎቹ እነ ፌስቡክና ኢንስታግራም ሆነው መጥተዋል። በየታዋቂ ሰዎች ቃለ መጠይቆች ላይም ይህን ታገኘዋለህ። ቃለ መጠይቅ ስታደርግላቸው ስለ ትዳሬ ጠይቀኝ ብለው ያልተጠየቁትን ጭምር ሲያብራሩ የምታያቸው የሉም? ፌስቡክና ኢንስታግራም ላይ ሲመጡም ይህንኑ ያደርጋሉ። የታመመ ቤተሰብ ውስጥ የሚያድጉ ልጆች ጓደኝነትን፣ ፍቅርን፣ ቁርኝትን የሚያዩት በታመመ መልኩ ነው። እዚህ ቤት ውስጥ ወላጆች ሲጣሉም ሆነ ሲደባደቡ ተራርቀው ብቻ ሳይሆን ተቀራርበው ነው። ባልና ሚስት ተጣልተውም ደግሞ አብረው ይተኛሉ፣ አብረው ይመገባሉ። እሱም ብቻ አይደለም፣ ሲደባደቡም ዓይን ለዓይን እየተያዩ ነው። ስለዚህ ለልጆቹ የሚሰጠው ትርጉም መቀራረብ ማለት መጣላትና መደባደብ ነው። የልጆች ምክንያት መሰረት ያደረገው ጥቁርና ነጭ አመለካከት ነው። የሚያዩትን ነው የሚያምኑት። ስለዚህ ለእነሱ መቀራረብ ማለት ጸብና ድብድብ ይሆናል ማለት ነው። ሰዎች ተቀራረቡ ማለት ተሰዳደቡ፣ ተደባደቡ ማለት ነው። አባቴ ይደበድበኛል፣ ከዚያ ደግሞ ይስመኛል። ስለዚህ መሳምና መደባደብ እኩል ነው ለእኔ። አንድ ደንበኛዬ ከእጮኛው ጋር ተጋይቶ ነው ወደ እኔ የመጣው። ይህ ደንበኛዬ እጮኛው ጸጉሯ ረጅም ነው። ራሱ እንደነገረኝ ከእጮኛው ጋር ሲጣላ ስራው ዘሎ የእጮኛውን ጸጉር መያዝና ከግድግዳ ጋር ማጋጨት ነው። በተደጋጋሚ ይህን ካደረገ በኋላ እሷ ድርጊቱ ስለተደጋገመ እንለያይ አለችው። እሱ ከእሷ መለየት ስላቃተው ነው ወደ እኛ የመጣው። እጮኛዬን መልሽልኝ ብሎ ነው የመጣው። እኛ ደግሞ ይህን ማድረግ አንችልም። ታረቅ አንልም፣ አናስታርቅም። ራሳቸውን እንዲያዩ ነው የምናደርጋቸው። በእኛ ሙያ ድብድቡ ትልቁ ጉዳይ ነው ብለን አናምንም። እሱ ሳሉ ነው፣ ኒሞኒያው የሳምባ ምቹ ግን ሌላ ነው። ኒሞኒያው ፈልገን ማዳን ነው ለውጥ የሚያመጣው። ባልና ሚስት አስቀምጦ እሱ እኮ ከፍቶት ነው፣ ስሜታዊ ሆኖ ነው፣ ከዚህ በኋላ አያደርገውም አንልም። ኒሞኒያውን ልንገርህ፣ እንዲህ ያለ ግምትና ጥቃት ሲደርስ መጀመሪያ የድርጊቱ ፈጻሚ ኃላፊነት መውሰድ አለበት። ወንዱ ከየት አምጥቶ ነው ይህን ድርጊት የፈጸመው? የእጮኛው ጸጉር ረዥም ስለሆነና ስለተመቸው ነው በጸባቸው ጊዜ ሁሉ ዘሎ ጸጉሯን እየጨመደደ ከግድግዳ ጋር የሚያጋጫት? እጮኛውን አይፈልጋትም ማለት ነው። እንድትለየው አይፈልግም። እንለያይ ስትለው እሱን መቆጣጠር ስላቃተው ነው ወደ እኛ የመጣው። ራሴን አጠፋለሁ ነው ያለው። እሷ የምትለየው ይህ ሰው ሲጣሉ ጸጉሯን እየጨመደደ ከግድግዳ ጋር እያጋጨ መልሶ እየታረቀ መልሶ እያጋጨ በዚህ ምልልስ ውስጥ መኖር ይፈልጋል? አይፈልግም። ለተመልካች ላይመስል ይችላል እንጂ አይፈልግም፣ ግን ያደርገዋል። ቲጂ ይህን ኃላፊነት መውሰድ አልችልም፣ ይሄ እኮ በልጅነቴ ከእናትና አባቴ የተማርኩት ነው አለኝ። እስቲ ንገረኝ ዘርዝረህ አልኩት። እናቴ እንደ እጮኛዬ ሁሉ ጸጉሯ ረጅም ነበር። እናትና አባቴ ሲጣሉ እናቴ በጣም ትናገራለች። ቤት ውስጥ ጸጥታ የሚሰፍነው አንድ ነገር ከተፈጠረ ነው። እሱም አባቴ የእናቴን ጸጉር ጨምድዶ ከግድግዳ ጋር ካጋጫት ብቻ ነው። እናቴ ታለቅስና ሰላም ይወርዳል። ስለዚህ የቤታችን ሰላም የሚመጣው ቤታችን የሚረጋጋው አባታችን ይህን ድርጊት ሲፈጽም ነው። ከልጅነቴ ጀምሮ ይህን እያየው ነው ያደግኩት።
ይህ ሰው በእጮኛው ላይ አሁን ያደረገ ያለውን ድርጊት ከዓመታት በፊት አባቱ በእናቱ ላይ ያደርገው እንደነበር አላስተዋለውም። ድርጊቱን ያውቃል፣ ግን ረስቶታል። የአባቱ ባህሪ በእሱ ላይ እየተደገመ መሆኑን ልብ አላለውም። ከብዙ ምክክርና ውይይት በኋላ ነው የመጣለት። አባቴም እናቴን ጸጥ የሚያደርጋት በዚህ አይደለም ብሎ በማወቅ እሱን እየደገመ አይደለም። ያ የአባቱ ድርጊት አልፏል፣ ተረስቷል። በምክክር ሂደት ውስጥ አስታውሰው እንጂ ረስቶታል። ይህ አይነቱ ድርጊት የታመመ ቤተሰብ ውስጥ ደጋግሞ የሚያጋጥም ነው። ስለዚህ እኛ ያደረግነው ሴትን መደብደብ መጥፎ ወንጀል እንደሆነ ፍቅር በመከባበር እንጂ በድብድብ እንደማይጸና ማስረዳት አይደለም። ራሱን እንዲያይ ነው ያደረግነው። ራሱን ሲያይ ችግሩን ያየዋል፣ መነሻውን ያየዋል። እናቱ ላይ ይደርስ የነበረውን ስቃይ እሱም በእጮኛው ላይ እየደገመ እንደሆነ እንዲያይ ነው ያደረግነው። ማንም ሰው ቢሆን እናቱ ላይ የደረሰውን ስቃይ በሚስቱ ወይም በእጮኛው ላይ እንዲደገም አይፈልግም፣ በጭራሽ አይፈልግም። የሆነው ግን ይህ ነው። የተደረገው ይህን በራሱ እንዲገነዘብ ማድረግ ነው። የታመመ ፍቅር ውስጥ የሚያድግ ልጅ ለፍቅር ያለው አረዳድ የታመመ ነው። አሁን የገባንበት ፍቅር ሕመም ውስጥ ካለ እሱ ሳሉ ነው። ኒሞኒያው ግን አሁን ላይ የለም። እሱ አስተዳደጋችን ውስጥ ነው ያለው። ብዙውን ጊዜ አሁን በገጠመው ወይም በገጠማት እኩል ሲያለቅሱ እነሱን ማባበል ወይም አንተም ተው አንቺም ተይ ማለት ኒሞኒያውን የሚያድነው ይመስለናል። በእውነቱ ግን አያድነውም፣ እንደውም ያዘናጋዋል። ብዙውን ጊዜ በሽምግልናና በቤተሰብ ተፈታ የተባሉ ችግሮች ለምንድን ነው ዘላቂነት አጥተው ከወራት በኋላ ትዳሩ ወደ መፍረስ የሚወስዱት? የታከመና ደና የመሰለው ሳሉ ስለነበር ነው። የሳንባ ምቹ ስላልተነካ መዳን በዚያ ቤተሰብ ላይ የለም። አንዲት ደንበኛዬ ከፍቅረኛዋ ጋር ተለያይታ ወደ እኛ ቢሮ መጣች። ስትነግረኝ ደሞዟን እንደተቀበለች ለፍቅረኛዋ ጫማ፣ ካልሲ፣ ፓንት ሳይቀር ትገዛለታለች። ትንከባከበዋለች፣ በጣም ትጋብዘዋለች፣ ሁሉንም ታደርግለታለች። ጸጉሩን ሲቆረጥ ጸጉር ቤት ድረስ ሄዳ ቆም ብላ ትጠብቀዋለች። እኔ ጋ መጥታ ስታለቅስ ይህን ሁሉ አደርግለታለሁ፣ ጸጉር ቤት ሳይቀር ቁጭ ብዬ እጠብቀዋለሁ፣ ለምንድን ነው የማይወደኝ ነው ያለችው። ፍቅረኛዋ ሌላ ሴት ወዶ ነው ትቷት የሄደው። በዚህ የተነሳ 6 ወር ቤቷን ዘግታ አልቅሳለች። አልበላም አልጠጣም ብላ ጓደኞቿ እየመጡ ያበሏት ነበር። በዚህ የተነሳም ጥሩ ደሞዝ የምታገኝበትን ስራዋን እስከ መተው ደርሳለች። ይህን ሁሉ መስዋዕትነት የከፈልሽው ለምንድን ነው አልኳት። ለፍቅር ነው፣ ስለምወደድኩት ነው፣ ለእሱ ካለኝ ኃያል ፍቅር መግለጫ ነው ብላ ነው የመለሰችልኝ። እውነት ነው፣ ለፍቅር ነው እንጂ ሌላ ታዲያ ለምንድን ነው ይህን ዋጋ የምትከፍለው የሚል ጥያቄ መነሳቱ አይቀርም። የሳሉና የኒሞኒያው ነገር ይመጣል እዚህ ጋር። ፍቅር የሚባለው ሳሉ ነው፣ ኒሞኒያው ግን እሱ አይደለም። የታመመ ቤተሰብ ውስጥ ማደግ ነው። መረሳት፣ መገለል፣ አለማግኘት፣ ሰው አለማግኘት ነው። ከስር ያለው ምክንያት ኒሞኒያው እሱ ነው። መገለጫ የሆነን ሰው አጥብቆ ማፍቀር ነው የሆነው። እሷ ይህን ሁሉ ዋጋ የከፈለችው እሱን ስለወደደችው ነው እንጂ የሆነችውን እንድትሆን የሚያደርግ የልጅነት ታሪክ እንደነበራት አታውቅም። ይህች ልጅ በአስተዳደጓ ምክንያት እኔ ተፈላጊ አይደለሁም፣ ተወዳጅ አይደለሁም፣ ጥሩ ልጅ አይደለሁም ብላ ነው የምታስበው። አልፈለግም፣ አልወደድም ነው የምትለው። የምታስበውም ዶክተሩ እያከመ ያለው ግን ምናልባት ሳሉን ነው።
ኒሞኒያውን አስቀምጠን ሳሉን በማከም የተሟላ ጤንነት ማምጣት አንችልም። እኔ ተወዳጅ አይደለሁም የሚለው ስሜቷን ለማጥፋት የሆነ ሰው ሊወዳት ይገባል ማለት ነው። ከወደዳትና አክብሯት ከሆነ ለሷ እኔ ተወዳጅ አይደለሁም ያልኩት ለካስ ውሸቴን ነው፣ ይሄው እወደዳለሁ፣ እገሌ አብሮኝ ያለው ስለሚወደኝ ነው ብላ ለራሷ መንገር ትፈልጋለች። ለዚያ ነው ያ ሁሉ ድካሟና መስዋዕትነቷ። ትቷት ሄዶ የተዳፈነው እንዳይገለጥ ነው ይህ ሁሉ ትግል። ከሄደ ኒሞኒያው ሊቀሰቀስ ነው። ኒሞኒያው ደግሞ አንቺ ተፈላጊ አይደለሽም፣ አንቺ ተወዳጅ አይደለሽም የሚለውን የሕፃንነት ዘመን የአእምሮ ቁስለቷን ሊጠራው ነው። ተመልሳ ያን የማትፈልገውን ድምፅ መስማት ልትጀምር ነው። የውስጠኛው የአእምሮ ክፍል ሊቀሰቀስ ነው። ፍቅረኛዋ ከተለያት ትቷት ከሄደ ልክ ሞተሩ መኪናውን እንደሚያስነሳው እሷን ወደ ሐዘን የሚከታት ትውስታዋም ሊቀሰቀስ ነው። ለ17 ዓመት ገደማ በምክክር ሥራ ላይ ቆይቻለሁ። እኔም ራሴ በፍቅር ነፍዤ አውቃለሁ። ያን ሰው ከለወጥኩት ፍቅራችን ሰላም ይሆናል፣ እሱ ሰላም ሲሆን እኔም ሰላም አገኛለሁ ብዬ ነበር የማስበው። ፍቅር የምንለው ስሜት ያንን ሰው ስናጣ ዓለም የተደፋብን የሚመስለን በፍቅር ታሪካችን የተነሳ ይመስለኝ ነበር። ግን አይደለም፣ በአስተዳደጋችን የተነሳ ነው። ሰዎች በፍቅር ምክንያት ደበረኝ፣ ምግብ መብላት አቃተኝ፣ መተኛት መቀመጥ አቃተኝ የሚሉት ተገቢ አገላለጽ አይደለም። እሱ ሳሉ ነው። ኒሞኒያው ግን ሌላ ጉዳይ ነው። በእኔና አንተ ግንኙነት ውስጥ አንድ ጊዜ ስልክህን ምልክት ላድርግበት ብዬ ወዲያው ፈቃደኛ ካልሆንክ ልጮህብህና ልሰድብህ እችላለሁ። አንተ አሁን ይህቺ ትንሽ ጉዳይ እንዲህ ልታደርጋት ይገባል ልትል ትችላለህ። አንተ እያሰብክ ያለኸው ስለ ሳሉ ነው። እንዴት አታስደውለኝም? እሱ ሳሉ ነው። ወደ ኒሞኒያው ስንሄድ ግን መዓት የተጠራቀመ የልጅነት ምዕራፎች አሉኝ። እነሱ በምክንያት ግልብጥ ብለው ሲመጡ ደራሽ ውሃ ማለት ነው። ነጭናጫ፣ ድብርተኛ፣ ገለልተኛ ልትሆን ትችላለህ። መኖር ያስጠላሃል። ሥራ መስራት አትችልም። ቴዲ ምን ሆነ ሲባል ፍቅር ነው። ፍቅረኛው ጥላው ሄዳ፣ ጥሏት ሄዶ፣ ሚስቱ ከድታው፣ ባሏ በሌላ ሴት ቀይሯት ልንል እንችላለን። ግን ፍቅረኛ ጥላ ስለሄደች አይደለም እንዲህ የምትሆነው። ኒሞኒያው ያንተ በታመመ ቤተሰብ ውስጥ ማደግ እንጂ እንዲህ የሚያደርግህ የፍቅረኛ ጥላ መሄድ አይደለም። ሌሎች ወንዶችም እኮ ፍቅረኞቻቸው ጥለዋቸው ሄደው ያውቃሉ። አንተን እንዲህ የሚያደርግህ ያንተ ፍቅር የተለየ የሆነው ፍቅረኛ ከሌሎች ፍቅረኞች የተለየች ሆና ነው። በእሷ ምክንያት ነው ይህ ሁሉ ቀውስ የመጣው፣ በራስ ምክንያት ነው። ይህ ማለት ግን የመለያየት ስሜት አይጎዳም ማለት አይደለም። ሊያሳምመን ይችላል። የህመሙ አይነት ከፍና ዝቅ የሚለው በእኛ የአስተዳደግ ልክና አይነት ነው። አንዳንድ ሰዎች በፍቅር ምክንያት ብዙ ሲጎዱና ራሳቸውን ለአደጋ ሲያጋልጡ ይህን የሚያደርጋቸው ኒሞኒያው ነው ሳሉ የሚለው መረጋገጥ አለበት። ክቡራትና ክቡራን አድማጭ ተመልካቾቼ ይህ ተስፍሽ ሚዲያ ነው። ለፕሮግራማችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትዘንጉ። ከኔ ጋር የቆያችሁ ደግሞ ከሆናችሁ ለጓደኛና ለቤተሰብ እንዲደርስ ሼር ማድረጋችሁን አትዘንጉ። እጅግ አድርጌ አመሰግናችኋለሁ።